እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ሰላማችሁ ይብዛ። ጌታ ኢየሱስ በማልችለው እርዳኝ። ዛሬ የማካፈላችሁ ጢሞቴዎስ ምዕራፍ 4 ቁጥር 13ኛውን ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል። ስትመጣ በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ ጥቅልል መጽሐፍቱን በተለይም የብርሃና መጽሐፍቱን አምጣልኝ ይላል። አንዴ ደግሜ አነበዋለሁ። በጌታ በኢየሱስ ክርስቶስ ስም ስትመጣ በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ ጥቅልል መጽሐፍቱን በተለይም የብርሃና መጽሐፍቱን አምጣልኝ ይላል። ይሄ ምን እያለ ነው? ይሄ ቨርስ በጳውሎስ የተጻፈ ነው ለጢሞቴዎስ። በጣም ቅርብ ጓደኛው እና በጣም ወጣት የሆነ የመንፈሳዊ መሪ ነው ጢሞቴዎስ። እንደምናውቀው ጳውሎስ ይሄንን የሚጽፈው ሮም ሆኖ ፕሪዝን ውስጥ እስር ቤት ውስጥ በሆነበት ጊዜ ነው። በቃ የህይወቱ መጨረሻ በሆነበት አካባቢ ማለት ነው። እና ይሄ ምንን ያሳያል? ስትመጣ ነው የሚለው እና ስትመጣ በጢሮአዳ ከአክሪጳ እና ምን አሁን ፎከስ የምናደርገው ስትመጣ ነው። ምንድን ነው ይሄን የሚያሳየው? ጳውሎስ ጢሞቴዎስን እየጋበዘው ነው ስትመጣ። እና ጳውሎስ ምን እያለ ነው? ስትመጣ በቃ ሆኗል። ስትመጣ ትመጣለህ፣ መምጣት አይቀርም እና ስትመጣ እየጋበዘው ነው መጥቶ ቪዚት እንዲያደርገው ማለት ነው። እና በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ እና ምን ይላል? ስትመጣ ስትመጣ አለ እና በቃ እየጋበዘው ነው ጳውሎስ ጳውሎስ እንዲመጣ እየጋበዘው ነው። በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ እና ይሄ ምንን ያመለክታል? ምን ያመለክታል? ይሄ ጦሮስ በጢሮአዳ ማለት ከተማ ነው። እና ይሄ ደግሞ ምንን ያመለክታል? በጢሮአዳ አክሪጳ ማለት የጳውሎስ የሚያምነው ሰው ነው። እና ይህንን በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ ከአክሪጳ ነው የሚለው ከአክሪጳ እና ስትመጣ በጢሮዶስ ማለትም ይሄ ከተማ ነው። እና አክሪጳ ደግሞ ጳውሎስ አንድ የሚያምነው ሰው ነው። ስለዚህ ስትመጣ በጢሮአዳ ከተማ ነው ከአክሪጳ ዘንድ የተውሁትን በርኖስ። ስለዚህ ስትመጣ ጳውሎስ እየጋበዘው ነው እንዲሄድ፣ ወደሱ እንዲሄድ እየጋበዘው ነው ማለት ነው። እና ይሄንን ነገር በጢሮአዳ ከአክሪጳ ዘንድ ጢሮአዳ ምንድነው? ከተማ ነው። አክሪጳ ማነው? ጳውሎስ የሚያምነው ሰው ነው። እና የተውሁትን በርኖስ ነው። እና ይሄ ምንን ያመለክታል? ያው
እና የሚያምነውን ሰው ከሱ እና ይህ ከተማ ከዚህ በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ እና የሚያምነው ሰው አለ ማለት ነው። ይሄኛው ከአክሪጳ ማለት የሚያምነው ጳውሎስ የሚያምነው ሰው ነው። እና ይሄንን ምን ያመለክታል? ጳውሎስ ጢሞቴዎስን እየጋበዘው ነው። አንድ ሁለተኛ ደግሞ ከሚያምነው ሰው የተወው ነገር እንዲያመጣ እና ይሄ ምንድነው? በርኖስ እንግዲህ በርኖስ ምን ያመለክታል? ቀዝቃዛ ጊዜ እንደሆነ ያመለክታል እና የማይመች ቦታ እና እንትን እንደሆነ ያመለክታል በእስር ቤት ውስጥ እና ጳውሎስ የሆነ ሞቅ የሚያደርገው ከቅዝቃዜው የሚያወጣው ነገር ስለሆነ ያው ምን ይላል አምጣልኝ በተለይ በመጨረሻ ላይ የሴንቴንሱን መጨረሻ ቃል ካየን አምጣልኝ ይላል። በጢሮአዳ ከአክሪጳ ዘንድ የተውኩትን በርኖስ እና በርኖሱን ያው የሚለብሰው ነገር ነው እና ወደ መጨረሻው ወርድ ላይ የሴንቴንሱ መጨረሻ ላይ ምን ይላል? አምጣልኝ ይላል እና ያንን እንዲያመጣለት እየጠየቀው ነው። ስለዚህ እና ስትመጣ ብሏል። ከእንደገና ደግሞ ያው ጳውሎስ እየነገረው ነው ከሚያምነው ሰው በጢሮአዳ ከአክሪጳ ዘንድ የተውኩትን በርኖስ። ስለዚህ በርኖስ የሚለበስ ነገር ነው እና ያው ጳውሎስ ይሄን ነገር ይዞለት እንዲመጣ ፈልጎ ነው ማለት ነው። ስለዚህ እስር ቤቱ ደግሞ ይቀዘቅዛል ይበርዳል ማለት ነው። እና ምን ይላል እዚህ ላይ ስንቀጥለው ጥቅልል መጽሐፍቱን በተለይ የብርሃነ መጽሐፍቱን በተለይ ይላል እዚህ ላይ ምን ይላል? ጥቅልል መጽሐፍቱን በተለይም የብርሃና መጽሐፍቱን አምጣልኝ ይላል። ስለዚህ እና ይሄ ምንን ያመለክታል? መጽሐፍ ሲሆን ስክሪፕቹራል የሆነ መጽሐፍትን ነገር ሊሆን ይችላል። አምጣልኝ የሚለው ጥቅልል መጽሐፍቱን በተለይ ይላል በተለይም ይላል እና በተለይም የብርሃንና መጽሐፍቱን አምጣልኝ የብርሃንና መጽሐፍቱን አምጣልኝ ይላል በተለይ ብሏል እዚህ ላይ። ስለዚህ ይሄ ምንን ያመለክታል? ያው የሆነ የመጽሐፍ ቅዱስ ጥቅሶች ያሉበት ነገር እንደሆነ ያመለክታል። የብርሃንና መጽሐፍቱን አምጣልኝ ካለ እና ይሄ ምንን ያመለክታል? ወይ የጻፈው ይሆናል ወይም የግል ኖቱ እኛ አንዳንዴ አሁን ኖት እያለን የምንይዘው አንድ ሰው ሲያስተምረን ቁጭ ብለን የምንጽፈው ወይም የምንቀዳው ነገር ሊሆን ይችላል። እና ይሄ ነገር ምን ያህል በጣም አስፈላጊና ጠቃሚ እንደሆነ ለጳውሎስ ማየት እዚህ ላይ እንችላለን። ምክንያቱም በተለይ የብርሃንና መጽሐፍቱን አምጣልኝ። ስለዚህ እንዳለ ስናነበው ምን ይላል? ስትመጣ በጢሮአዳ ከአክሪጳ ዘንድ የተውኩትን በርኖስ ጥቅልል መጽሐፍቱን በተለይም የብርሃንና መጽሐፍቱን አምጣልኝ። በጣም ብዙ ነገር ነው እዚህ ላይ የተካሄደ ያለው። ስትመጣ ጢሞቴዎስን እየጋበዘው ነው ጳውሎስ ወደ እስር ቤት ስትመጣ እያለ እና ምን ይላል? በጢሮአዳ ከአክሪጳ ዘንድ የተውኩትን በርኖስ። አየህ ይሄ ምን ያመለክታል? ጢሮስ እዚህ ላይ ከተማ ነች እና አክሪጳ ዘንድ የተውኩትን በርኖስ አክሪጳ ደግሞ ያው እንትን ያለ ሰው ነው። የአንድ ጳውሎስ የሚያምነው ሰው ነው እና በርኖስ ደግሞ ጳውሎስ የሚለብሰው ምንን ያመለክታል? እስር ቤቱም ሊቀዘቅዝም በጣም አንኮምፈርትብልም ሊሆን ይችላል። ደግሞ ልዩነት አለ የዘንድሮ እስር ቤት የዛ ጊዜ ያለው እስር በጣም ልዩነት እና ጥቅልል መጽሐፍቱን ማጠቃለያ መጽሐፍቱን ማለት ነው ጳውሎስ የሚያነበው ኖት የሚወስደው በተለይም የብርሃንና መጽሐፍቱን አምጣልኝ አለ። እና በጣም ብዙ ነገር ነው እዚህ ላይ በዚች በአንድ ሴንቴንስ ውስጥ የተካሄደው። ስለዚህ ጥቅልል መጽሐፍቱን በተለይም አለ የብርሃንና መጽሐፍቱን ይሄ ማነው? በጢሮአዳ በአክሪጳ ዘንድ የተውሁትን ይህንን በርኖስ
ከአክሪጳ ሄዶ እንዲያመጣ ነው የፈለገው ጳውሎስ እና የተውኩትን መጽሐፍ በተለይም የብራና መጽሐፍቱን አምጣልኝ ብሎ ለጢሞቴዎስ እንትን ብሏል። እና ከዚህ ምን ልንማር እንችላለን? የጥናትና የትምህርት ናፍቆት በችግር ጊዜ ውስጥ ማለት ነው እና በችግር ጊዜ ውስጥ ራሱ ማንበቡን ማጥናቱን መጽሐፉን ምን ያህል አስፈላጊና እንትን እንደሆነ እንማራለን። እና ማደግን አለማቆም በእምነትም ሆነ በጥበብም በአንደርስታንዲንግም በምንም ነገር ሆነ በችግር ጊዜ ውስጥ ራሱ ይሄ ነገር እንዴት አስፈላጊ እንደሆነ እናያለን። እና ጳውሎስ ራሱ እንደኛ ሰው ነው እና ሰው እንደሆነ የሰው ከጌታችን ኢየሱስ ክርስቶስ ቀጥሎ ራሱ ስሙም ቢጻፍም በአዲስ ኪዳን ላይ ሰው እንደሆነ ያመለክታል። ይሄ ጠይቋል እንዲያመጣለት ራሱ በርኖስ እንዲያመጣለት ጠይቋል። እና ምን ያመለክታል? ይሄ ትንሽ ኢቭን ፍላጎት አለው እሱ ራሱ ጳውሎስ ራሱ ፍላጎት አለው። የቅዝቃዜም የሙቀትም የችግርም የምንም ስሜት አለው እና በጓደኛ ራሱ እንደሚመካ ነው። ይሄ ልጅ ይሄን ጢሞቴዎስን በቀን አብሮት እንደሚመካ በዚህ ሰው እንደሚመካ ጳውሎስ ያሳየናል። እና አንዳንዴ መጠየቅ ምንም ችግር የለውም በጣም ጥሩ ነው። አንዳንዴ እኔ የተጎዳሁበት ነገር ነበር። አሁን ኮምፕሊትሊ ጥሩ ጓደኞች አሉኝ በአካባቢዬ እና ምን አለ ግን አንዳንዴ መጠየቅ ጥሩ ነው። አሁን ማለትም የቤተክርስቲያን ወንድሞችም እህቶችም አሉ። እና መጠየቅ አንዳንዴ እርዳታ ራሱ ችግር ሲያጋጥም ጥሩ ነው። እንትን አለ ማለት ነው። እና እምነት ብቻ ፍላጎታችንን እንትን ሊል አይችልም። ግዴታ ጥንካሬ በዛ ውስጥ ስናልፍ በችግር ውስጥ በጥያቄ ውስጥ በመልስ ውስጥ በደረቅ ጥያቄ በነገሩ ለሁሉ ስናልፍ ከፍ ዝቅ በሚል ነገር ላይ ስናልፍ ራሱ ያ ነገር ሊያጠነክረን ይችላል። ሰርከምስታንስ ሲቹዌሽኖች ዲስአፖይንትመንት ሲቹዌሽን እንደዚህ ያሉ ነገሮች ሊያጠነክሩን ይችላሉ። ግን ሞር ደግሞ እርዳታ መጠየቅም ምንም እንደሆነ የጳውሎስ የሰው እንደሆነ ሳይዱን ያሳየናል ማለት ነው። እና እግዚአብሔር በአእምሮና በመንፈሳችን ላይ እንትን ያደርጋል ቫልዩ ያደርጋል። እና ጳውሎስ የመንፈሳዊ ማቴሪያሎችን እንደፈለገ እዚህ ላይ አይተናል። እና ያው የመንፈሳዊ ነገሮችን እንደፈለገ እዚህ ላይ ጥያቄው ላይ አይተናል። እና ጥልቅ መጽሐፍቱን በተለይም የብርሃነ መጽሐፍት አምጣልኝ ብሏል። እና ምንን ያመለክታል? አእምሮአችንን መመገብ መንፈሳችንን መንፈሳዊ ምግብ መመገብ ለእግዚአብሔር ምን ያህል ትልቅ ተጽዕኖ እና ማተር እንዳለው ያሳየናል። እና አንዱን ከአንዱ ኢግኖር አለማድረግ መጽሐፍ ቅዱስ ማንበብ ወርሺፕ መዝሙር መስማት በጌታ ከሆኑ ወንድም እህቶች ከመገናኘት አብሮ መጽሐፍ ቅዱስን ማንበብ ምናምን ይሄ ኢግኖር መደረግ የሌለበት የአእምሮና የመንፈሳዊ ምግብ ነው። ሌላው ደግሞ እና አሁን አንዳንዴ መጽሐፍ ቅዱስ ላይ ብዙ ሰዎች አይተናል። ላይክ ዮሴፍንም አይተናል። ብዙ ሰዎች ዮሴፍ ትልቁ ምሳሌ ነው። ግን አሁን አንድ ሰው እኔ አሁን ፕሪዝን ብሆን አንድ ሰው ፕሪዝን ቢሆን ምንድነው? እና ምን አንድ ትንሽ ጊዜ ሊቀረን በቃ ሊፈረድበት ትንሽ ጊዜ ሊቀረን ምን ልንጠይቃለን ምን ልንጠይቅ እንችላለን? እስቲ ከጳውሎስ ጋር ራሳችንን እናነጻጽረው። ይሄንን እናንብበው ደግሜ አነበዋለሁ። ስትመጣ በጢሮአዳ ከአክሪጳ ዘንድ የተውሁትን በርኖስ ጥቅልል መጽሐፍቱን በተለይም የብርሃና መጽሐፍቱን አምጣልኝ አለ። ይሄ ምንን ያመለክታል? ጳውሎስ በቃ ሰዓቱ ሊያልቅ ሲል ራሱ ሊፈረድበት ራሱ እንትን ሲል የጠየቀው ነገር ነው። እና በጣም የሚገርም ነገር ነው የጠየቀው። እና ጳውሎስ ምን ያህል
ገንዘብ አልጠየቀ ወይ ምግብ አልጠየቀ ወይ እና አንድ እንትን አላለ እና የጠየቀው እንትን ነው ጥበብን የጠየቀው ጳውሎስ ሲጠይቅ እና ይሄ ምንን ያመለክታል? ምንን ያመለክታል? መንፈስ እንትን ነው ለሰውነት የሚያስፈልገን ነገር አለ። ከእንደገና መንፈሳዊ እድገት ያስፈልጋል። ከእንደገና ደግሞ በግል እግዚአብሔር የጠራን እና ሚሽናችን ዴስቲኔሽናችን ምን እንደሆነ ይሄንን ራሱ ማመዛዘኑና ማወቁ በጣም ጥሩ ነው። እና ሰውነታችንን መንከባከብ አለብን፣ አይምሮአችንን፣ መንፈሳችንን። ምክንያቱም ሰዎች ነን እና አንድ ቀን መጨረሻችን መምጣቱ አይቀርም። ያው ስንሞት ቦዲያችን ሰውነታችን አፈር ነውና ወደ አፈር ይመለሳል። ማይንዳችን ማለት አወር ሶል አወር ነፍሳችን ማለት ነው። በአእምሮአችን ውስጥ የሚካሄደው ነገር የምናስበው ፊሊንጋችን፣ አክሽናችን፣ ሪአክሽናችን፣ ኢሞሽናችን እና ብዙ ነገሮች እንትን የሚሉት እነሱ ደግሞ አወር ሶል የምንለው ማለት ነው። ፊሊንጉ፣ ኢሞሽኑ እንዴት ሪአክት እንዳደረግን ጀጅመንታችን በቃ የእግዚአብሔር ፍቃድን እንዴት እንዳደረግን በኋላ እንትን ስንል ጀጅ የሚደረግበት ነው። እና መንፈስ መንፈሳችን የእግዚአብሔር መንፈስ ነው በውስጣችን ያለው። ዘ ሞመንት እግዚአብሔር እንደጠራን 120 ዓመት ስንኖር ወይ ከዛ በላይም እግዚአብሔር ከፈቀደ መንፈሳችን እግዚአብሔር ከጠራን ዳይሬክትሊ መንፈስ ወደ እግዚአብሔር ይመለሳል። እና እነዚህ ሶስቱን ነገሮች እግዚአብሔር በጣም ኮንሰርን ያደርገዋል እንድንጠነቀቅባቸው። እና አሁን እኔ እንትን የምለው መጽሐፍ ቅዱስን ማንበብ እና ያው አሁን እኔ አይ ኢንጆይ ማንበብ የጥበብ መጽሐፎችን ማንበብ ደስ ይለኛል። እና መማርን እንደገና ስለ እምነት መማርን እና ሌሎችንም ማገዝ በትንሽም ነገር ሆነ በትልቅም ነገር ሆነ እና አቅም በፈቀደው እግዚአብሔር በሰጠን ጸጋ መተባበሩና ሰፖርት መደራረጉ በጣም ጥሩ ነው። እና በከባድ ጊዜም ቢሆን ራሱ ጳውሎስ ለመሞቅ ብቻ ሳይሆን በቃ ኮምፈርትብል እንዲሰማው ብቻ ሳይሆን ጳውሎስ የጠየቀው ለመማር ለማደግ በዛ ባለበትም ችግር ውስጥ ራሱ ለማደግ እና ለመማር ምን ያህል ይገር እንደነበረው አይተናል። እና እንዴት ልናድግ እንችላለን? ምንም መጣ ምንም ችግር አጋጠመኝ ምንም እንዴት ልናድግ እንችላለን? በዚህ ችግራችን ውስጥ እግዚአብሔር በሰጠን ቻሌንጅ እንትን ውስጥ እንዴት በዛ ውስጥ እንደ ጳውሎስ ልናድግ እንችላለን? እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን። መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።